ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም አየር ሁኔታው ለበረራ አዳጋች በሆኑ በረራው እንዲሰረዝ በመደረጉ በመሳጨት ከአውሮፕላኑ አንወርድም በማለት ቲክቶክ ላይቭ በመግባት ለሕዝብ አየር መንገዱን ክብር በማይመጥን መልኩ አሉታዊ አመለካከት እንዲፈጥር አድርጓል የተባለው ቲክቶከር ጆን ዳንኤል እና ጓደኞቹ ከእስር እንዲፈቱ ተወሰነ። ወደ እናንተ የምናደርሰው ቀዳሚ ጉዳያችን ነው። በቀይ ባህር ቀጠና ላይ አዲስ ኃይል እየመጣ ነው፣ የቀጠናውን ወታደራዊ ፉክክር ከፍ ያደርገዋል የሚል ትንታኔዎች እየተሰጡ ይገኛሉ። ሊሆን ጫፍ የደረሰውን አካሄድ ፈጽሞ አሜሪካ የምትፈልገው አይደለም። በቀይ ባህር አዲስ ኃይል ሆና ብቅ ያለችው ሩሲያ ስትሆን በምን መንገድ ወደ ቀጠናው እንደመጣች የምንመለከት ይሆናል። እንዲሁም ትራምፕ ኤርትራና ሶማሊያ ላይ ጥርስ መንከሳቸውን አጥብቀው መቀጠላቸውን እና ሶማሊያውያንን በሀገር አሜሪካ እንዳላቸው ስለማለታቸው አክለን ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱ እነ ዮሐንስ ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱ እነ ዮሐንስ ዳንኤል ወይም ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩ በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ተሰጠ። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቢ ሕግ በዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንድወሰን፣ ኤልያስ ድሪባና ይዲዲያል ነጻነት ላይ በነሐሴ 16 ቀን 2016 ዓመተ ምህረት ከምሽቱ በግምት 3 ሰዓት ተኩል ላይ ከአዲስ አበባ ከተማ ወደ መቀለ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቢ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የሕግ አንቀጽ ቁጥር ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቢ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አሳልፏል። በዚህም ተከሳሾቹ የተከሰሱበት የሕግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛና ሶስተኛና 6 ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል። በዚሁ ወደ ተከታዩ መረጃችን ተሻገርን። የፕሬዝዳንት ፑቲን ሀገሯ ሩሲያ የኢትዮጵያ ወደ ቀይ ባህር መመለስ እንደምትደግፍ በተደጋጋሚ የገለጸች ሲሆን ሀያላን ሀገራት ወደሚገኙበት ወደዚህ ቀጠናም ራሷን ለማሳተፍ ብቅ ማለቷ ነው የተሰማው። ሩሲያ የቀይ ባህርን ዳርቻ ለመቆናጠጥ የኃይል አሰላለፍን ያስተካከለችው በሱዳን በኩል ነው። ሩሲያ ከሱዳን ጋር መግባባት ላይ በመድረስ ከዚሁ የሱዳን ግዛት ከሆነ የባህር በር ክፍል የተወሰነውን ወስዳ የባህር በር ቤዝን ለማቋቋም እንቅስቃሴ ከጀመረች
ዓመታት ተቆጥረዋል። ሆኖም በአንድ መልኩ አሜሪካ የሱዳን ባለስልጣናትና በማስፈራራቷ፣ በሌላ አቅጣጫ ደግሞ ሱዳን በእርስ በርስ ጦርነት እንዲሁም ሩሲያና ዩክሬን ጋር ጦርነት ውስጥ በመግባቷ ጅምሩ ባለበት መቆም ግድ ብሎት ቆይቷል። ከሰሞኑን የወጡት አዳዲስ መረጃዎች ደግሞ ሩሲያ ከሱዳን ባለስልጣናት ጋር በድጋሚ በመነጋገር ወደ ቀይ ባህር ለመግባት ንግግር የጀመረች መሆኑን የሚያመለክቱ ሆነዋል። ዜናው በርካታ ሚዲያዎች እየተቀባበሉት ዘግበውታል። አሁን ባለው ሁኔታ የሩሲያ ባህር ኃይል በሱዳን የቀይ ባህር የወደብ ከተማ ሊገነባ ያሰበው የባህር ኃይል ሎጂስቲክስ ጣቢያን ነው። በዚህ ጉዳይ ጀነራል አብዱል ፈታህ አልቡርሃን አገዛዝ ከሩሲያ ጋር የጀመረውን ግንኙነት ጋር በተያያዘ የአሜሪካ መንግስት ጥብቅ ማስጠንቀቂያ የሰጠው ቢሆንም አሁን ባለው ሁኔታ ግን ከሩሲያ ጦር መሳሪያዎች የሚያስፈልጉት በመሆኑ ማስጠንቀቂያውን ወደ ጎን በማለት ሩሲያን ማስጠጋቱን መርጦ ታይቷል። ይህም በቀይ ባህር አዲስ የኃይል ፍትጊያ እንዲፈጠር ምክንያት ይሆናል የሚል አስተያየቶች እየተሰጡበት ነው። ሩሲያ ፖርት ሱዳን ወደብ ላይ ባህር ኃይል ሎጂስቲክስ ጣቢያ ለመገንባት በሚያስችላት ደረጃ ላይ ከደረሰች ከጀነራል መሐመድ ሐምዳን ዳጋሎ ጋር በፊልሚያ ላይ ያለው የጀነራል አብዱል ፈታህ አልቡርሃን ጦር ሩሲያን ሰራሽ የሆኑ ጦር መሳሪያዎችን የሚያገኘው ይሆናል። ጀነራል አብዱል ፈታህ አልቡርሃን በሱዳን የእርስ በርስ ጦርነት ውስጥ በማንኛውም መልኩ አሸናፊ ሆኜ በመውጣት አለብኝ በማለት ቆርጠው ስለተነሱ ከዚሁ ውጭ የትኛውንም አካል አልሰማም ብለዋል። በትናንትናው ዕለት የወጡት መረጃዎች ያመለከቱት ሩሲያ በምላሹ ለሱዳን ኤስ-30 እና ኤስ-35 ተዋጊ ጀቶችን የምትሰጥ ይሆናል። ሩሲያ ፖርት ሱዳን ላይ የባህር ኃይል ሎጂስቲክ ማዕከል ለመገንባት ጥያቄ ያቀረበችው ከበርካታ ዓመታት በፊት ቢሆንም የሱዳን ወታደራዊ መንግስት ግን በሀገሪቱ በሚካሄደው ጦርነት ሳቢያ ንግግሩን ላልተወሰነ ጊዜ እንዲዘገይ አድርጎት ቆይቷል። አሁን ባለው ሁኔታ በሱዳን ደቡባዊ አቅጣጫ በኮርዶና በዳርፉር ከባድ ውጊያ መካሄዱን እንደቀጠለ ነው። አልቡርሃን የመንግስታቸውን መቀመጫ ከካርቱም አንስተው ወደ ቀይ ባህሯ የወደብ ከተማ ፖርት ሱዳን ከወሰዱ ቆየት ብለዋል። ጠንከር ባለው የቀይ ባህር ፉክክር አሜሪካ ጅቡቲ ላይ ካላት ወታደራዊ ቤዝ በተጨማሪ ከሶማሊያ ተገንጣይ ሀገር ሆኛለሁ በምትለው ሶማሊያላንድ የቀይ ባህር አቅጣጫ በኩል አንድ ተጨማሪ ወታደራዊ ቤዝን እየፈለገች መሆኑን የሚያመለክቱ ዘገባዎች ከሰሞኑ ሲወጡ ከርመዋል። በመጨረሻም ትራምፕ ሶማሊያና ኤርትራ ላይ ከባድ እርምጃ ወሰዱ። ትራምፕ ኤርትራን ጨምሮ ወደ አሜሪካ እንዳይገቡ ሲሉ ከባድ ውሳኔ ያስተላለፉባቸው ሀገራት ላይ ሌላ ጠንከር ያለ እርምጃ መውሰዳቸው ተሰምቷል። በፕሬዝዳንቱ ትዕዛዝ ኤርትራውያን ጨምሮ የበርካታ ሀገራት ዜጎች ከባድ አጣብቂኝ ውስጥ ገብተዋል። ትራምፕ ወደ አሜሪካ እንዳይገቡ ሲሉ ይህን ውሳኔ ባሳለፉ ሀገራት ላይ ሌላ ተጨማሪ ከባድ ውሳኔ አስተላልፈዋል። ኒውዮርክ ታይምስ እንደዘገበው ትራምፕ አስቀድሞ የጉዞ እግድ ከጣሉባቸው ሀገራት የመጡ ዜጎች በአሜሪካ የመኖሪያ ፈቃድን ጨምሮ ዜግነት ጥያቄዎቻቸውን እንዳይታዩ ሲሉ ማገዳቸውን አመልክቷል። የኢሚግሬሽን ኃላፊዎች ከሀገራቸው የመጡ ዜጎችን የመኖሪያ ፈቃድና የዜግነት ጉዳዮች ላይ የመጨረሻውን የፍርድ ውሳኔ ከመስጠት እንዲቆጠቡና በመመልከት ላይ የሚገኟቸውን ጉዳዮች መመልከት እንዲያቆሙ በሚል ትዕዛዝ እንደተሰጡባቸው ነው የተመለከተው። የትራምፕ አስተዳደር ኤርትራን ጨምሮ 19 ሀገራትን ወደ አሜሪካ ያገቡ በሁሉም ዜጎች የመኖሪያ ስራ ፈቃድ ላይ እንደገና ምርመራ ሊደረግ መሆኑን ከሳምንታት በፊት መግለጹ አይዘነጋም። ይህ በእንዲህ እንዳለም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች መደመጡን በመመለስ አለባቸውና ወደ መጡበት መመለስ አለባቸውና አገራቸው ጥሩ ያልሆነችው በምክንያት ነው ብለዋል። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በአገራችን እንዲኖሩ አልፈልግም ብለዋል። ትራምፕ ወደ አገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብለዋል። የኢሚግሬሽን ባለስልጣናት በሚኒሶታ ሶፊ የሶማሊያ ማህበረሰብ ውስጥ ዘመቻ እየቀዱ ስለመሆናቸው እየተነገረ ባለበት ጊዜ ትራምፕ ይህን የሚያንኳስስ አስተያየት የሰጡት የሚኒሶታ ግዛት ባለስልጣናት እቅድ ከምስራቅ አፍሪካዊቷ አገር የመጡ የሚመስሉ የአሜሪካ ዜግነት ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ ላይ በሰጡት አስተያየት በአገራችን እንዲኖሩ አንፈልግም፣
እውነቱን እነግራችኋለሁ። አንድ ሰው እንዲህ ይህ ትክክለኛ አመለካከት አይደለም ሊል ይችላል። ግድ የለኝም፣ በአገራችን እንዲኖሩ አልፈልግም ብለዋል።